እብደታቸው ነው የሚያናድኝ። እንዴት የሰው ልጅ ተገዝቶ ወድሻለሁ ቲሸርት አሰርቶ ሞትኩልሽ አበድኩልሽ እኔ አንቺ ጋር ከተጣላው በስራ በራሴ ጥረት ነው። ማንም አባቱ አይደለም ለወርቁ ሄዶ ለቤታ ወርቅ ስጣት ብሎ የሚያሰጥልኝ። አስረግጬ ነው የምነግርህ። በወርቁ ሰው በወርቅ የተነሳ እኔን እያሳቀቅሽ እያሸማቀቅሽ እንድትቀመጭ አልፈልግም። እንትና አቀብላሻለች እንትና አቀብላሻለች። በራሴ ኃይል ነው ጋሽ ወርቁ ወርቁን የሰጠኝ፣ በማንም አይደለም። ማንም ሄዶ እባክህ ለቤታ ወርቅ ስጣት ብሎ አይደለም። እኔ እንደቀልቻለሁ። እኔ ዶላሬን አንስቼ ነው የሰጠሁት። ኦኬ ለሌላ ጊዜ ጃጓር አስረግጬ የምነግርህ እንትፍ ብዬ $600 አውጥቼ ለሷ ለልደቷ ሰጥቻታለሁ። ግራም ወርቅ እኮ ማስተላለፍና መስጠት ይለያያል። ይሄን ወርቅ እንደው ይሄ ወርቅ እንትኑ መውሰድ ያለባት ሳሪ ናት። ሳሪ አለ ሀበሻ እሷ ናት። ሰው አገናኝታ እንዴ ያልፈልግም ፍቅር ማለት ንግባባቻለን። ቆይ ገሱ ይስማት ቆይ ጋስ ንግቢ ወይ እንደዛሉን ቆይ ጠብቁ እናንተ ላታርጋችሁ ምታለስ ቆይ ወደ ድሮ ፊልተር ያልመ እንዴት ላውራ ተሳቅቄ መሞቴ ጠቆርኩ አልጠቆርኩ ይሄ ይሻለኛል። ነጣት ብዬ እንዴ ይሄ ይሻለኛል። እናት አለ እንደዚህ ሆኙ አንድ ሰው ልመልስለት። ቆይ አንዴ ትዝ አለኝ ነገር እየበላሁ ምናምን ሰን ትዝ አለኝ። እንትና የምትባል ጃጓር ብዙ ጊዜ የኔ ተቃራኒ ሆነ ታወራለህ። አረን ያልጠላት ምናምን ነው። በደንብ አድርገህ ድብና አድርገህ ትጠላኛለህ። በማን የተነሳ? በዛችኛዋ በቀውዋ ማለት እንዳት በሷ የተነሳ ትጠላኛለህ። 40 ግራም ወርቅ በነገራችን ላይ እኔ ከጋሽ ወርቁ ስለሆነ ይኸው ስለምናከብራቸው ስለምንወዳቸው በአማራ ዘንድ ምናምን ከነሱ ስለሆነ በነሱ ዘንድ ስለሆነ ደስ አለኝ እንጂ 40 ግራም ወርቅ እኔ ዝም ብዬ አትሹ ብል የሚሰጡኝ ጊፍት ራሱ እዚህ ቲክቶክ ላይ ያለው ከ40 ግራም ወርቅ በላይ ያስገዛኝ እንዴ 40 ግራም ወርቅ አይደለም። እኔ ሁለት ቤት ኢትዮጵያ 3 ምናምን ማቆም እኮ የምችል ሰው ነኝ እንኳን እንዲሆንልኝ ማለት ነው። ቀይቀን እንዲህ ስለሙ እናቴ በጎን ያለው ደግሞ እንዲህ ያላት እንዴ ብሎ ደግሞ እንዳይጨበጭበኝ። ቆይ ቁም ነገር እናውራ ከተባለ ለምሳሌ አሁን በጣም የወርቅ ፍቅር ቢኖረኝ ለልደቴ ያንበሸበሻችሁኝ በዛ ወርቅ መግዛት ይችላል። ዝም ብላችሁ እዚህ የምትሰጡኝ የሆነች ቀጠሮ ጌም አዘጋጅቼ የምትሰጡኝ ጊፍት ሁለት ወርቅ 40 ግራም ወርቅ መግዛት ይችላል። ይሄን ያህል የሚካበድ ነገር አይደለም። ሲቀጥል ደግሞ አንተ ጃጓር ትናንትና የምታወራ ሰማሁ። እኔ ስለ ጃጓር ነው ያወራው። ስለ ጃጓር ሳወራ ሌሎቻችሁ ተነስታችሁ የመልስ ምትምራን ብላችሁ እንዳትመጡ። ለምን እኔ አልመልስላችሁም፣ ቦታም አልሰጣችሁም። በዚህ ሰበብ አድርጋችሁ በጃጓር ሰበብ አድርጋችሁ እንዳትመጡ። አንዳንዶቻችሁ ስም መጥቀስ አይጠበቅብኝ። ይሄን ለጃጓር ነው መልስለት። እንትናዬ እኮ 40 ከዛ ከዱባይ እስከ አሜሪካ ድረስ ይዞ እንዲመጣ አርጋ የላከበትን ገንዘብ እኔ ከፍላለሁ ብላ ምናምን ሰው አገናኝታኝ ያስላከችልኝ እሷ ናት። አስረግጬ ስነግረ ማለት ነው። ለጃጓር ነው ይሄ መልስ ምት። እኔ ደግሞ ለልደት ዲኮር ማድረግና ምናምን ማድረግ ይሄን ያህል እኔን የሚያስወቅስና የሚያስተድ እሷን ማስተላለፍ ይሄንን እንደ ውለታ አንቁጠረው። ሰው ከተዋደደ ሰው ከተግባባ ሰው ጓደኛ ከሆነ ወይም ደግሞ የሚተዋወቅ ከሆነ አንዱ ለአንዱ ያደርጋል። የሚካበድ ነገር አይደለም። ሰው ከተዋደደ በሰላሙ ሰዓት ብዙ ነገር ሊደራረግ ይችላል። አይደለም ገንዘብ አይደለም ሰው ነፍሱ። ግን ይሄ ትናንትና ጃጓር ሲያወራ የሰማሁት ክሬዲት ለአንድ ሰው ብቻ ለመስጠት ታፍተፍ እንዲያዘጋጅቶ ምናምን እዛ ጊዜ እኮ የልደቴ ጊዜ እኮ ሳሊ አራበሻ ለሁሉም የምታደርገው ነገር ነው። ትልቅ ነገር ሆኖ አይደለም። ደግሞ እኔ ቤታ ቢደረግልኝም ያንስብኛል እንጂ አይበዛብኝ፣ ያንስብኛል። አስረግጬ የምነግርህ ማለት ነው። ከኔ ካለኝ ሰው መውደድ ካለኝ ማክበር ለጓደኛ ወይም ደግሞ ለማቀው ሰው የሚሄድበት ርቀት ከድምጼ ጀምሮ ከገንዘቤ ጀምሮ ያንሰኛል ነው የምልህ። አስረግጬ የምነግርህ አልችልም ባልሰማ ማለፍ። እንዴ ቲክቶክ ላይ እስካለሽ ድረስ ሶሻል ሚዲያ ነው። እኔ አልቆረኩም አልጸደቅኩም። እናት አለም ለዚህ ሁሉ ማህበረሰብ አይደለም እየመለስኩ ያለሁት። አሁን ለአንድ ዩቲዩበር መልስም አልሰጠዋል። መመለስ ላለበት ግን ነገር እመልሳለሁ። አንቺ አፌን እንዳልመልስልሽ ከፈለግሽ ማንኝ እኔ ከዚህ ሁሉ ህዝብ ተለይቼ የመልስ ምልክትም አልሰጠው እሰጣለሁ። አስፈላጊ በሆነ ሰዓት ልቤ በተመኘው ሰዓት ልቤ በፈለገው ሰዓት ቦታውን በጠበቀ ሰዓት አስረግጬ እነግርሻለሁ። እንዳውም እኔ እንደምሰድስ ነበር አንዴ እኔ እስከዛሬ አልመለስኩኝም። አሁን ግን አስፈላጊ ነገር ጋሾ በዛ ጊዜ ወርቁ አይተነውን ሲናገሩ ሲተቹ ምናምን ስለነበረ እኔ ደግሞ ጠበቃ ለመሆን እንደ ቀልድ የተናገርኳት ነገር ወርቁ ጋር ደረሰች። ከዛ በኋላ
ተላከልኝ ደግሞ ወርቅ ነኝ ቢላክልኝ ምን ቤታይ ወርቅ ነኝ ወርቅ ሲያንሳይ ነው ምልሽ የማንም አይደለ እንዴ 50 ሳንቲም ጠጠር እግር የሚያስገባ አይደለ እንዴ እንትን የሚልላችሁ በራሴ አቅም ነው ወርቅ የላከልኝ እንጂ በማንም ተብሎ አይደለም የተላከልኝ። በማን ታስታውሳላችሁ? ወርቁ ላይ እየተተቸ በነበረበት ሰዓት ወርቁ ቤት እንዴ ወርቁማ አይደለም ከዚህ በላይ የሚገባው ሰው ነው ለሱ ራሱ ዘበኛ በሆን ምናምን ብዬ ቀለርኳት ናት ቫይራል የወጣችው እስከ ፌስቡክ። ደግሞ የሚገባኝ ሰው ስለሆንኩኝ እናንተ የትም ቅራሪያችሁን ስታንቃርሩ የትራ ቆሜ የስንት ታናሻችሁ ሳልፈራ እንደኔ እኮ እናንተ እኮ ከናንተ እና ያንን በማሰብ ወርቁ ተበረታች ከድሮም እንትን ምናምን ብሎ ሰጣለቅ ማስተላለፍን ያው ለምሳሌ የሆነ ዕቃ ብትሰጡኝ ለሰው አስተላልፍላችሁ ለዛው የመላኪያውን ሁሉ ከፍዬ አስተላልፍላችኋል። የሚካበድ አይደለም። ከነ መላኪያው ከነ ሰው ምናምን ያደረገችው ሳሪ ናት። ሳሪ ማለት ሳሪ አላበሻ እሷ ናት። እዛ የሄደ ሰው ነበረ በሱ ቃውልካ ምናምን ተነጋግራ ከሰውየው ጋር እንደውም መስማማት አቅቶን በሷ ነው ይሄ ነገር የተደረገው። ስለዚህ አታካብዱ። ለልደቷ ጊዜ እህቷ ማታረግላትን ነገር ነው እከል ያረገችላት። ስጋዎችማ ደሞች ጃጓር ቤተሰብ ላይ አይደለ እህቴ እኮ ደሜ ስጋ አጥንቴ ናት። ከቲክቶክ ሰው ጋር እናቴ ትሙት ጋይስ እህቷ እኔ እየፈለገውን ይናገር ግን እህቷ ያላረገ አታስቆኝ እንኳን እኔ ነገር ላይ ነኝ ወይኔ ዘንድሮ እህቷ ያላረገችላትን ነው ሄዶ አከበሩላት። እኔ ቤታዬ አልኩ እኮ እኔ ቤታ ከሰው ጋር ቦን በአካል የማደርግልን አሳይ ነበር። እኔ ሰው ከወደድኩኝ ሰው ካከበርኩኝ ማለት ገንዘብ ተራ ነው ብዬ ነው የማስበው። እመቤቴ ያለኝን ነው አውጥቼ የማደርግልን እንደዚህ አደርጋለሁ። ጓደኛ እኔ በአቅሜ እኮ ወርቅን ገንዘብን ትልቅ ነገር አይሆንብኝ። የሆነ ነገር ብገዛ የሆነ ነገር ብርቅ አይሆንብኝ። እንደሌላው ቁልፍ እንዲያንጠልጥዬ ቤት ምንም ነገር አላደርግም። ለምን በልጅነት አይተ ስታድግ ትልቅ ስትሆን ምንም አይመስልም። አይቶ ያላደገ ሰው ነው ሁሉ ነገር ብርቅ የሚሆንበት። ሳምንቱ ሙሉ እኔ ወርቁን አንድ ቀን የለበስኩት ያን ቀን ለበስኩት በክብር አስቀመጥኩት ተቃለቀ። አበደን ፕሮግራም ካለ እንዳንዴ ትለብሱታላችሁ። አንገታቸው ላይ ስንት ዓመት ሙሉ እኮ ነው ስም አልጠቅሳቸው የሚያልኳቸው ሰዎች አሉ። አንድ ወርቅ ቢገዙ አይደል ሳምንቱ ሙሉ ከአንገታቸው ላይ አላወርቅ ያሉት እንዴ ታንጠልጥለውት ቲክቶክ ሲገቡ ለብሰውት ይገባሉ። ዩቲዩብ ሲገቡ ለብሰውት አንጠልጥለው አንገታቸው ላይ ይገባሉ። የውሻ ሰንሰለት ራሱ ማለት ሽንቱን ሲሸና አንገቱ ላይ ታረጋላችሁ። ከሽንቱ መልስ ደግሞ አውልቃችሁ ታስቀምጡታላችሁ። ብርቅ ሁሉ ነገራችሁ ብርቅ ነው። ለኔ 40 ግራም ወርቅ እግዚአብሔርም የሚካበድ አይደለም። እኔ ከሱ 3-4 መግዛት እችላለሁ። 3-4 ወርቁ ካንገበገባችሁ ለአንድ እንደ ስጦታ ባይኖር እሰጣችሁ ነበር። እመቤቴ እኔ ምንም ብርቅ አይሆንብኝም። ያ ወርቅ አይደለም ብዙ ወርቅ አለኝ እኔ። የአሜሪካን ሀገር ለወርቅ ምናምን ብርቅ አረጋችሁ እንደ ትልቅ ታውቃላችሁ። በኢየሱስ ክርስቶስ ማርያምን ይገርመኝ ነው እኮ ወርቅ ለዛውም እኮ ወርቅ የገዛውን እንኳን ሰው አልተመሰገነም እኮ ወርቁን አይተነውን አላመሰገነም። ይሄንን አስረክቤ የተባለ ሰው ቦም ስነ ስርዓት ጃጓርና ጃጓር የምትባል ስነ ስርዓት ይኑር። ፊቱ ራሱ ሲታይ ይሄ የእንጀራን ቦሃቅ አለ አይደለ ሊጥ የተላ እንዴ የፈረስ መርግክ እንዴ ሁሉ ጊዜ በቃ ተቃራኒ ነው የሚሆነው። እግዚአብሔር እንግዲህ ሁሉ ጊዜ እኔ እኮ ለማንም እኮ መልስ አልሰጥም ብዬ እኮ እርግፍ አድርጌ ተቻቸዋለሁ ማለት እርግፍ አድርጌ። ግን ሁሉ ጊዜ ወርቁን አስተያየት ለመስጠት ይፈልጉበታል። እየተነሱ ወርቅ ብርቃችሁ ነው እንዴ ወርቅ? እኔ ለምን በየቀኑ አንጠልጥዬ አለብሰው? አንድ እኔ ለበስኩት በቃ ለአዘቦቱም ለሐሜቱም ለምኑም አንጠልጥዬ ልምጣ እንዴ? መስከለር ምን አባቱ ልበለው ታዲያ እንዴ? ስለዛ ስርዓትን ይዘህ ተቀመጥ። እንዲያርገውላት ይላል እንዴ? በሁለታይ ሰው ልጅ ቢታጠር ኖሮ እኔ ልንገርክ በጣም የሰው ውለታ አውቃለሁ። ሰው የሆነ ነገር ካረጋችሁልኝ ያንን ለመመለስ ጊዜ ጠብቄ ነው የምመልስላችሁ። ውለታ በደንብ ነው ጠንቅቄ የማውቀው። እመቤቴን ነው የምላችሁ። ውለታ እስኪ ዋሉልኝና ለኔ ይዩትና ማለት ነው በችግራችሁ ሳጥሩ እኔ አልገኝ። እኔ ውለታ ጠንቅቄ አውቃለሁ። ፈስከለር ያላችሁ አጻፉ እናንተን ማን እንዲያልኩኝ እንዴ? እኔ እግዚአብሔር እንደወርቁ እኔ ያደረኩትስ ነገር
ሰዎቹ እኮ ይሄን አረግን እኮ ማይሉት በተዋደዳችሁ ሰዓት ምንም ትደራረጋላችሁ። ያንን ስለማምን ነው እኔ ሁልጊዜ በፊት የማዝነው የምናደደው ክደታቸውን እንጂ ያረኩላቸው ነገር አይጸጽተኝም። ገባችሁ? እመቤቴ ቀጥ ብዬ ኑሮዬን ነው እንጂ የምኖረው ባሉት አንደበት አባቴ ሙት መድኃኒዓለም እንደዚህ እኔ አንቺን ወጥቻ አልናገርም ምናምን ቦታም ማልሰ ዝም ብዬ ነው ማልፈው እግዚአብሔር ይመልስ ነው የምለው ያሉ ሰዎች ምንም አይመስለኝም። ልቤን የሚሰብረኝ ነበረው። ከዛ በተረፈ እንጂ እናቴ ትሙትን ላደረኩት ነገር አይጸጽተኝም። ጆርጅ ቤ ነኝ ፍቅር ላደረኩት ነገር አይጸጽተኝም። ለምን ሰው ሲዋደድ ብዙ ነገር ይደራረጋል። እንኳን ወርቅ አይደለም እንኳን ንብረት አይደለም የሰው ልጅ ራሱን አሳልፎ ይሰጣል። በቃ ሰው ከተዋደደ ብዙ ነገር ይደራረጋል። በጥቅም አይደለም የተገናኘ ነው ብዬ ነው የማስበው እንጂ በሁለታማ እንደዛ አንተ ፈስከለር ጃጓር ከዚህ በኋላ ፈስከለር ነው ምን አንተ ፈስከለር እናት ወይ ቤታ ምን ይሻላል? አንተ ፈስከለር ማለት ነው። ከሴት ጋር መጣላት አቆሚያለሁ። ወንዶቹ ጋር መጣለው የነኩኝ ጋር ማለት ነው። አንተ ፈስከለር እናቴ ከዛሬ ጀምሮ ከኔ ጋር አቁም። ራስን እዛ ይዘህ ወጥን አማስል ከላይ መስለኝ ግብዳ ወጠምሻ ማለት ነው። እማዬ ወጡ አልቋል እኮ ድጋሚ ትሰሪያለሽ የሚል ትልቅ ሰውዬ ውስጡ ግን ትንጥዬ 7 ዓመት ህፃን ልጅ የሚንቀለቀል ያለበት እንደዛ ነው የምትመስለው። ማርያምን ጇጋር ከላይ ግብዳ ሆነክ ህዝብ አስታራቂ ነው ከላይ የምትመስለው። ውስጥ ግን ትንሽዬ ህፃን ልጅ ማለት ነው። ይፈርዳል እኮ ምን ማለት አይ ቤታም እንደዚህ ያደርጋለች አችኛም እንደዚህ ያደርጋል ቢስማሙ ጥሩ ነው ቢባል እኔ ምንም ችግር የለብኝም። ቤታዬም እንዲያርጋለች እሷም እንዲያርጋለች ተስማሙ ተታረቁ ያባት ነው። ለአንዷ ክሬዲት ተሰጥቶ ከዛ በኋላ እኔን በሁለት ዓመት ታሰር ደግሞ ትመልስ አንድ ወርቁን ትመልስ መለስ ይበላይ መለስ